አብዛኞቻችን ከጸሎት በኋላ የምንሰራቸው ሁለት ስህተቶች አሉ። እነዚህ ስህተቶች ምንድናቸው? እንዴት ማስተካከል እንችላለን የሚለውን በዚህ ቪዲዮ ላይ እናያለን። ከጸሎት በኋላ ከነበርንበት መንፈስ ሊያስወጣን አጋንንት የሚያደርገው አንዱ ትልቁ ነገር ምንድነው ካላችሁኝ፣ የምትቆጡበትንና የምትናደዱበትን ነገር ይሰጣችኋል። አንዳንድ ሰዎች ጸልየው ሲነሱ በተራ በሚባል ነገር መቆጣትና መናደድ ይጀምራል። ከዚህ የተነሳ የተቀበሉትን መንፈስ ያጡታል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ለዲያብሎስም እድል ፈንታ ስጡት ብሎ ስለ ቁጣ ያወራል። ስለዚህ ከጸለያችሁ በኋላ ፍጹም እንዳትቆጡ አሳስባችኋለሁ። ሁለተኛ ከጸሎት በኋላ የምንሰራው ስህተት ምንድነው ካላችሁኝ፣ መጨነቅ ነው። መጽሐፍ ቅዱስ ሲናገር መከራ የበዛበት ሰው እንዲጸልይ ወይም በእግዚአብሔር ፊት እንዲሆን ይናገራል። አብዛኞቻችን ግን በጸሎት ሰዓታችን ጭንቀታችንን ለእግዚአብሔር እንሰጥና ከጸሎት ስንነሳ ጭንቀቱን የቅድሙን የሰጠውን ስጠኝ ብለን ተቀብለን ነው የምንወጣው። ከጸለያችሁ በኋላ እረፍትና ደስታ ነው ሊሰማችሁ የሚገባው። ለእግዚአብሔር የሚሰማችሁን ጭንቀት ሁሉ ስጡትና እናንተ ነፃ ሁኑ። ከዚህ በኋላ ልትጨነቁ አያስፈልጋችሁም። ልታመሰግኑና በእግዚአብሔር ክብር ውስጥ ልቆዩ ያስፈልጋችኋል።